አብይ ጾም ሊጠናቀቅ ሲል የተሰጠ ምዕዳን። እነሆ የተቀደሰውን ወርሃ ጾም ወደ ማጠናቀቅ ተቃርበናል። የጾሙን ጉዞ ወደ ማገባደድ ደርሰናል። እግዚአብሔር ረድቶንም ወደ ወደቡ ልንደርስ ተጠግተናል። ነገር ግን እንዲህ በመሆኑ ልል ዘሊላን ልንሆን አይገባንም። ይህን ምክንያት አድርገን ከዚህ በፊቱ ላይ ትጋታችንንና ንቃታችንን እጅጉን እንጨምር እንጂ። የመርከብ አለቆች ብዙ ባህረኞችንና ዕቃ ጭነው ረጅም የባህር ላይ ጉዞ ካደረጉ በኋላ ወደ ወደቡ ሊደርሱ ሲሉ መርከባቸው ከአለት ጋር እንዳትጋጭና ድካማቸውን ሁሉ ከንቱ ላለማድረግ ከፍ ያለ ጥንቃቄ ያደርጋሉ። ሯጮችም እንደዚሁ ወደ መጨረሻው መስመር ሊቃረቡ ሲሉ ኃይላቸውን ሁሉ አሟጠው ተጠቅመው ሽልማቱን ለመውሰድ ይጥራሉ። ትግለኞችም ምንም እንኳን ስፍር ቁጥር የሌለው ቡጢ ቢደርስባቸውም፣ ምንም እንኳን ብዙ ጊዜ ተመተው ቢወድቁም ሽልማቱን ይወስዱ ዘንድ የመጨረሻውን ዙር ትግል እጅግ ከፍ ባለ ጉልበት ይታገላሉ። ስለዚህ የመርከብ አለቆች፣ ሯጮችና ትግለኞች ድል ወደ ማድረግ ሲቃረቡ እጅግ ከፍ ያለ ትጋትና ጥንቃቄ ኃይልም እንደሚጠቀሙ እኛም ወደ ታላቁ ሳምንት ደርሰናልና እግዚአብሔር ስለረዳን እያመሰገንን ጸሎታችንን፣ ተአምኖ ኃጢአታችንን፣ በጎ ምግባራችንን፣ ምጽዋታችንን፣ ከሌሎች ሰዎች ጋር ያለን መስተጋብራችንን፣ ራስ የመግዛት ጠባያችንን፣ እንደዚሁም ይህን የመሰለው ሌላው ምግባራችንን ከፍ ባለ ትጋትና ጥንቃቄ ልንፈጽም ይገባናል። እነዚህን በጎ ነገሮችን ይዘን ወደ ጌታ ቀን ወደ በዓለ ትንሣኤ የምንደርስ ከሆነ ከጌታችን ዘንድ ባለሟልነትን እናገኛለን። ከማዕዱ ዘንድ መሳተፍ እንችላለን።